ሰላም አድማጮቻችን እንዴት ናችሁ? ዛሬ ወደ ሊቨርፑል ቤት አምርተን አርነ ስሎት ሊመልሷቸው ስለሚገቡ ወሳኝ ጥያቄዎች እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ሊቨርፑል 4 ተከታታይ ጨዋታዎችን ተሸንፏል። ይህ ብቻ አይደለም፣ በፕሪሚየር ሊጉ የደረጃ ሰንጠረዥ አሁን 4ኛ ደረጃ ላይ ለመቀመጥም ተገዷል። ከመሪው አርሰናል ያለው የነጥብ ልዩነት ደግሞ የ4 ነጥቦች ሆኗል። አሁን ምንም ጥያቄ የለውም በሊቨርፑል ቤት አንዳች ችግር ስለመኖሩ፣ ፈጣን ምላሽ የሚያሻው ችግር። ባለፈው የውድድር ዘመን ያለ እንከን የፕሪሚየር ሊጉን ዋንጫ ላሸነፈ ቡድን የዚህ የውድድር ዘመን አጀማመሩ በተለይ ከ5ኛ ሳምንት በኋላ ያለው ጉዞ ጥያቄ እንዲነሱበት የሚያደርግ ነው። የሊቨርፑል የተከላካይ መስመር በድንገት ተጋላጭ ሆኖ ታይቷል። የአማካይ ክፍሉም በጣም ጎታታ የደከመው አይነት ሆኖ ታይቷል። በግልጽ የታየው ደግሞ የአጥቂው መስመር ጥርስ የሌለው ሆኗል። እነዚህ ነገሮች ምላሽ ያስፈልጋቸዋል። ምናልባት ነገሩን የበለጠ የሚያወሳስበው ደግሞ የአርነ ስሎት በክረምቱ የዝውውር መስኮት ከፍ ያለ ገንዘብ ማውጣታቸው ይታወቃል። 450 ሚሊዮን ፓውንድ ገደማ ለዝውውር አውጥተው ጥሩ ተጫዋቾችን አምጥተዋል። ይሄ ምንም ጥያቄ የለውም። ነገር ግን አሰልጣኙ እስካሁን ድረስ የመጀመሪያ ተመራጭ 11 ተጫዋቻቸውን ያወቁ አይመስልም። እሁድ ዕለት የተደረገውን ጨዋታ አንፊልድ ላይ በማንቸስተር ዩናይትድ 2-1 የተሸነፉበትን ጨዋታ መለስ ብለን ከተመለከተን ክረምት ቡድኑን የተቀላቀሉት ፍሎሪያን ቪርስ፣ ሁጎ ኤኪቲኬ እንደዚሁም ጀረሚ ፍሬምፖንግ በድምሩ 214.5 ሚሊዮን ፓውንድ የወጣባቸው ተጫዋቾች ናቸው። ሁሉም ተጠባባቂ ወንበር ላይ ተቀምጠው እንደነበረ እናስታውሳለን። ለዛም ነው የቀድሞው የሊቨርፑል ተከላካይ ስቴቨን ዋርኖክ ስሎት አሁን አንዳች ውዝግብ ውስጥ የገቡ ይመስላል። አዲስ መጪዎቹ ተጫዋቾች እንዴት ከቡድኑ ጋር መዋሃድ እንዳለባቸው ያወቁ አይመስልም የሚል ጥያቄ ያነሳው። እንደሚታወቀው አንድ ተጫዋች ለቡድኑ የተስማማ ነው የሚለውን ለመወሰን የወጣበት ዋጋ በቂ አይሆንም። በትንሽ የዝውውር ሂሳብ መጥተውም ቡድንን በደንብ ሊዋሃዱ የሚችሉ ተጫዋቾች እንዳሉ ሆኖ ከፍ ያለ የዝውውር ሂሳብ ወጥቶባቸውም በቀላሉ ከቡድኑ ጋር ለመዋሃድ የሚቸገሩ ተጫዋቾች ይኖራሉ። ይህ ምንም ጥያቄ የለው። አሁን ይሄንን ማስታረቅ ነው የሚጠበቅባቸው አሰልጣኙ። ስለዚህ አሁን ትልልቅ ጥያቄዎች አሉ ምላሽ የሚያስፈልጋቸው። ለምሳሌ ሳላን ወደ ተጠባባቂ ወንበር ማውረድ ይገባቸው ይሆን የሚለው አንደኛው ጥያቄ ነው። ባለፉት 8 የውድድር ዘመናት መሐመድ ሳላ የሊቨርፑል ቀዳሚው የጎል ምንጭ እንደነበር፣ ወሳኙ ተጫዋች እንደነበር ምንም ጥያቄ የለውም። አምናም የፕሪሚየር ሊጉን ዋንጫ ሲያነሱ በ38 ጨዋታዎች ላይ በሊጉ ተሰልፎ 29 ጎሎችን አስቆጥሯል። ነገር ግን በዚህ የውድድር ዘመን ግብፃዊው ባለፉት ዓመታት የነበረውን አይነት ውጤታማነት እያሳየ አይደለም የሚገኘው። ከመስከረም አጋማሽ ወዲህ ሳላ ጎል አላስቆጠረም። በርንሌይን 1-0 ባሸነፉበት ጨዋታ ባለቀ ሰዓት የተገኘ የፍጹም ቅጣት ምት ወደ ጎልነት የቀየረበት ጨዋታ ነበር። ያ ጨዋታ ከክፍት የጨዋታ እንቅስቃሴ ደግሞ ለመጨረሻ ጊዜ ጎል ያስቆጠረው ቦርነመዝን በገጠሙበት የውድድር ዘመኑ የመጀመሪያ ጨዋታ ነበር። ይሄ የተለመደ አይደለም። ግብፃዊው በፕሪሚየር ሊግ በ7 ተከታታይ ጨዋታዎች ከፍጹም ቅጣት ምት ውጪ ከክፍት የጨዋታ እንቅስቃሴ ጎል ሳያስቆጥር የተጓዘበት ጊዜ አልነበረም 2017 ላይ ቡድኑ ከተቀላቀለ ወዲህ። ስለዚህ አሁን የሚገኝበት የብቃት ደረጃ ግብፃዊው ጥሩ ሰዓት አለመሆኑን በደንብ ፍንትው አድርጎ የሚያሳይ ነው። እንደውም በማንቸስተር ዩናይትድ በተሸነፉበት ጨዋታ ምናልባት አንድ አጋጣሚ መለስ ብለን መመልከት ይኖርብናል። ከዚህ ቀደም ቢሆን መሐመድ ሳላ ወደ ጎልነት ሊቀየር የሚችለውን አጋጣሚ አግኝቶ ግን ሳይጠቀምበት የቀረ በኮፒ ኤንድ በሊቨርፑል ታማኝ ደጋፊዎች ፊት ለፊት ባለው ጎል አቅራቢያ የተፈጠረለትን ድል ያመከነበትን አጋጣሚ ማስታወስ እንችላለን። ሊቨርፑልን አቻ የሚያደርግ ጎል ነበረች ያቺ ጎል ተቆጥራ ቢሆን ኖሮ። ነገር ግን ሳላሁን በራስ መተማመኑ በሆነ አይነት መንገድ ዝቅ ብሎ እየተመለከትን ነው። እንደ ወትሮ ተከላካዮችን በፍጥነት አልፎ ሲሄድ አንመለከትም። አሁን ተከላካዮች የሚሸበሩበት አይነት ተጫዋች መሆኑ ቀርቷል። የሊቨርፑል አጫዋት መቀየሩም በተወሰነ መልኩ ሳላን የጎዳ ይመስላል። አሁን ሊቨርፑል ዝግ ባለ መንገድ ነው የማጥቃት እንቅስቃሴውን ቢውልድ አድርጎ የሚሄደው። እሱ ደግሞ በጣም በፍጥነት የማጥቃት እንቅስቃሴው ሲቀጣጠል ነው የበለጠ ውጤታማ የሚሆነው። ተከላካዮችን አልፎ መሄድ፣ ከነሱ ከተከላካይ መስመር ጀርባ የሚጣል ኳስን ማግኘት እንዲህ አይነት ጥንካሬዎች ነበሩትና አሁን ያ ሳይሆን ሲቀር በተወሰነ መልኩ የተቸገረ ይመስላል መሐመድ ሳላ። ከዚህ በተጨማሪ መሐመድ ሳላ ላይ የሚነሳው ሌላኛው ጥያቄ በማጥቃቱ ውጤታማ አይደለም፣ እሱ ይታወቀ ነው። በርቀት ከዚህ ቀደምም ቢሆን የሚታወቅ የነበረ አሁን ደግሞ ችግሮች ሲባባሱ የበለጠ ድጋሚ የተነሳው ሐሳብ ወደ ኋላ እየተመለሰ የተከላካይ መስመር ተጫዋቾችን በመከላከሉ ረገድ የማያግዝ መሆኑም
ተጨማሪ ጫና ፈጥሯል በቡድኑ ላይ የሚል ነው። እስቲ የአምናውና የዘንድሮውን የመሐመድ ሳላህ በ90 ደቂቃ ውስጥ ያለውን አስተዋጽኦ ለማነጻጸር እንሞክር። አምና በ90 ደቂቃ ውስጥ በአማካይ 0.68 ጎሎችን ያስቆጠር ነበር። ዘንድሮ በ90 ደቂቃ በአማካይ የሚያስቆጥረው የጎል መጠን 0.29 ነው። ሊያስቆጥራቸው የሚችሉ ተብለው የሚገመቱ እድሎችም መጠናቸው ዝቅ ብሏል። ኤክስፔክትድ ጎልስ አምና በጨዋታ በ90 ደቂቃ 0.63 ነበር። በዚህ ውድድር ዘመን ወደ 0.33 ዝቅ ብሏል። ከፍጹም ቅጣት ምት ውጪ አምና በ90 ደቂቃ ውስጥ ያስቆጥራል ተብሎ የሚጠበቀው 0.46 ጎሎችን ነበር ሲያስቆጥር የነበረው። ዘንድሮ ወደ 0.2 ዝቅ ብሏል። አጠቃላይ በ90 ደቂቃ ወደ ጎል የሚያደርጋቸውን ሙከራዎች በተጋጣሚ ቡድን የተከላካይ መስመር ተጫዋቾች ተጋርደው የተመለሱትን ጨምሮ ማለት ነው ከተመለከተን አምና በ90 ደቂቃ ውስጥ 3.4 ሙከራዎችን ያደርግ ነበር። ዘንድሮ ወደ 2.2 ዝቅ ብሏል። አምና በ90 ደቂቃ ውስጥ ቢያንስ 1.4 ድሪብሎችን ያደርግ ነበር። ዘንድሮ ወደ 0.3 ዝቅ ብሏል። በብዙ መለኪያዎች የዘንድሮ የሳላ ቁጥሮች ዝቅ ብለው ታይተዋል። ይሄንን ማስተካከል ይጠበቅባቸዋል። ሌላው ምላሽ የሚፈልግ ጉዳይ አሰልጣኙ ከፊት መስመር መጠቀም ያለባቸው ኢዛክን ነው ወይስ ኤኪቲኬን የሚለውም እንደዚሁ ምላሽ ማግኘት ይኖርበታል። ወይም ደግሞ ሁለቱንም ማሰለፍ ይጠበቅባቸው ከሆነ በጨዋታ እሱም መታየት ይኖርበታል። አሌክዛንደር ኢዛክ በፕሪሚየር ሊጉ ራሱን ያስመሰከረ አጥቂ ስለነበር በዝውውር መስኮቱም 125 ሚሊዮን ፓውንድ ወጥቶበት ሪከርድ የሰበረ ዝውውር ስለነበር አሰልጣኙ እሱን ለማሰለፍ መሞከራቸው ብዙ አያስገርምም። ነገር ግን ብዙዎች ከጠበቁት በተቃራኒ ስዊድናዊው ሜዳ ላይ እየተቸገረ ነው የሚገኘው። በእርግጥ ስዊድናዊው በዚህ ከዝውውር ጋር በተገናኘ ቀድሞ ክለቡ ኒውካስልና ሊቨርፑል መካከል በነበረው ውዝግብ የቅድመ ውድድር ዝግጅት አመልጦታል። ስለዚህ ይሄ ማች ፊትነስ ጉዳይ ይነሳበታል። በመጀመሪያዎቹ 7 የፕሪሚየር ሊግ ጨዋታዎች ጎል ማስቆጠር አልቻለም። ኤኪቲኬን ከተመለከትን ግን በተሻለ መንገድ አጀማመር አድርጎ ነበር። በመጀመሪያዎቹ 8 ጨዋታዎቹ 5 ጎሎችን አስቆጥሮ ነበር። ነገር ግን በካራባው ካፕ ሳውዛምፕተንን በገጠሙበት ጨዋታ ላይ አላስፈላጊ የሆነ ሁለተኛ ቢጫ ካርድ ተመልክቶ በቀይ ካርድ ከተሰናበተ በኋላ ስሎት እሱን ወደ ተጠባባቂ ወንበር ማውረድን መርጠዋል። ከዚህ አጋጣሚ በኋላ ቅድሚያ የሚሰጡት ለኢዛክ ሆኗል። አሰልጣኙ ኤኪቲኬ ከተጠባባቂ ወንበር የተነሳ ወደ ሜዳ ሲገባም የቀድሞውን አህል ውጤታማ ለመሆን ተቸግሯል። ግን እንደዚያም ቢሆን ከኢዛክ ቀድሞ የመጀመሪያ ሰላፊ መሆን እንደሚገባው የሚያስመሰክር አይነት እንቅስቃሴ ሲያደርግ ነበር። ኢዛክና ኤኪቲኬን በዚህ የውድድር ዘመን ተሳትፏቸው ከተመለከትናቸው ኢዛክ 7 ጨዋታዎች ላይ ተሰልፏል። ኤኪቲኬ 11 ጨዋታዎች ላይ የተሰለፈው። ሜዳ ላይ ባሳለፉት ደቂቃዎች ከለካናቸው ደግሞ ኢዛክ 384 ደቂቃዎችን ነው ሜዳ ላይ ያሳለፈው። ኤኪቲኬ 626 ደቂቃዎችን ሜዳ ላይ ያሳልፏል። ግን ልዩነቶቹ በደንብ የሚታዩት ባስቆጠሯቸው ጎሎች ነው። ኢዛክ በ7 ጨዋታ 1 ጎል ነው ያስቆጠረው። ኤኪቲኬ 11 ጨዋታዎች ላይ በድምሩ ተሳትፏል። 5 ጎሎች አሉት። ሁለቱም አንዳንድ ጎል የሆነ ኳስ አመቻችተው አቀብለዋል። ያደረጓቸውን ሙከራዎች ደግሞ ከተመለከትን ኢዛክ እስካሁን 11 ሙከራዎችን ያደረገው፣ ኤኪቲኬ 23 ሙከራዎች አድርጓል። ስለዚህ ቁጥሮች ወደ ኤኪቲኬ የሚያደሉ ይመስላል። ሌላኛው ምላሽ የሚፈልግ ጥያቄ የሊቨርፑል የአማካይ ክፍል ቪርስን ሲይዝ የበለጠ ውጤታማ ይሆናል ወይስ ይደክማል የሚለውም ይህም አንደኛው መታየት ያለበት ጉዳይ ነው። ያው ቪርስ በዝውውር መስኮቱ ሊቨርፑል ካስፈረማቸው ከፍ ያለ ዋጋ ካወጣባቸው ተጫዋቾች መካከል አንደኛው እንደሆነ ይታወቃል። እስካሁን ግን በፕሪሚየር ሊግ የራሱን አሻራ ሊያኖር አልቻለም። እስካሁን ድረስ በሊቨርፑል ማሊያ ጎል አላስቆጠረም። አመቻችቶ ያቀበለው ጎል የሆነ ኳስም ቢሆን በኮሚኒቲ ሺልድ ክሪስታል ፓላስን የገጠሙበት ጨዋታ ላይ ብቻ ነው። አምና ከዚህ የተሻለ ጉዞ እንደነበረው እናስታውሳለን። 10 ጎሎች ያስቆጠረበት 14 ጎል የሆኑ ኳሶችን አመቻችቶ ያቀበለበት የውድድር ዘመን ነበር በቡንደስሊጋ ያሳለፈው። አሁን ግን የ22 ዓመቱ ተጫዋች ተቸግሮ ታይቷል። ምናልባት በጀርመን እያለ ከግራ መስመር የተነሳ ከኳስ ጋር ወደ መሀል ሰብሮ እንዲገባ ይፈቀድለት ነበር በዣቪ አሎንሶ ቡድን ውስጥ። ዘንድሮ ግን ስሎት በአማካይ ክፍል የበለጠ ወደ መሀል ገብቶ እንዲጀምር ነው፣ ከአጥቂዎች ጀርባ ያለውን ቦታ ይዞ እንዲጫወት ነው ሲያደርጉት የነበረው። ይህም ምናልባት የራሱን ተጽዕኖ አሳርፎ ሊሆን ይችላል። በዚህ ምክንያት ውጤታማ አልሆነም። ለዛም ነው ስሎት ከዚህ ቀደም አምና በተለይ ውጤታማ ወደ አደረጋቸው ሪያን ግራቨንበርግ፣ አሌክሲስ መካሊስተር እና ዶሚኒክ ሶቦዝላይን ወደ ያዘው የአማካይ ስፍራ ጥምረት የተመለሱት። ምክንያቱም አምና በ22 የፕሪሚየር ሊግ ጨዋታዎች ይህንን ጥምረት ነበር የተጠቀሙት። ቪርስ በእርግጥ ከሊጉ ጋር እየተላመደ ነው የሚገኘው። የሊጉን ግለት ገና መለማመድ አለበት። የሊቨርፑል የማጥቃት እንቅስቃሴም ቢሆን በተወሰነ መልኩ ዝግ ያለ ሆኗል፣ ፈጠራም የሚጎለው ሆኗል። ስለዚህ እነዚህ ነገሮች ከፍ ማለት አለባቸው። በግል ቪርስ ሜዳ ላይ ባሳለፈባቸው ጊዜያቶች ያደረጋቸው ነገሮች ከተመለከትን ግን ፈጠራ ላይ ጥሩ እንደሆነ
መናገር እንችላለን። 90 ደቂቃ ውስጥ 200 እና ከዚያ በላይ ደቂቃዎችን ሜዳ ላይ ካሳለፉ የትኞቹም ተጫዋቾች በላይ በርካታ ድሎችን የፈጠረ ተጫዋች ነው። ስለዚህ ይህንን ጥምረት በተወሰነ መልኩ ማስተካከል ይጠበቅባቸዋል። ሌላው በተደጋጋሚ የተነሳ ቢሆንም የመስመር ተከላካዮቻቸው ጉዳይ አሁንም ምላሽ ይፈልጋል። ትሬንት አሌክዛንደር አርኖልድ ጥሎት የሄደው ቀዳዳ ከፍ ያለ መሆኑ በደንብ ታይቷል። ምክንያቱም እሱ ፈጠራው ላይም ጭምር ያግዝ ስለነበር በ354 ጨዋታዎች ላይ በሊቨርፑል ቤት ተሰልፎ 92 ጎል የሆኑ ኳሶችን አመቻችቶ ያቀበለ 23 ጎሎችን ያስቆጠረ ተጫዋች ነበርና የሱን ቀዳዳ መድፈን ከባድ እንደሚሆን ይታመን ነበር። ግን እነ ጀረሚ ፍሪምፖንግ ሲመጡ እና ኮኖር ብላድሊም ራሱን ከፍ ያደርጋል ተብሎ ሲታሰብ በአንድ አጋጣሚ ሶዝ ላይ ያንን ቀዳዳ ለመሸፈን ጥረት ሲያደርግ ቦታው ችግር አይኖርበትም ተብሎ ታስቦ ነበር። ነገር ግን አሁንም ቢሆን ያ መስመር ችግር እንዳለበት በደንብ ታይቷል። ሌላኛው በአንዲ ሮበርትሰን እና ኬርኬዝም የሚጠበቅባቸውን ያህል የሰሩ አይመስልም። አሁን በአርነ ስሎት በግራ መስመር የመጀመሪያ ተመራጭ የሚያደርጉት አንዲ ሮበርትሰን ሳይሆን ሚሎስ ኬርኬዝ ነው። ነገር ግን ሚሎስ ኬርኬዝም ለዚሁ ወደፊት እየሄደ የማጥቃት እንቅስቃሴውን ለማገዝ በሚያደርገው ጥረት ክፍተቶችን እየፈጠረ መሆኑ በደንብ ታይቷል። ባልተለመደ መልኩ የመሃል ተከላካዮቹም እንደዚሁ አለመረጋጋት ታይቶባቸዋል። የቫንዳይክና ኢብራሂም ኮናቴ ጥምረት አሁንም አስጊ ሆኗል። ስህተቶችን የሚሰራ ሆኗል። ለፈጣን የመልሶ ማጥቃት እንቅስቃሴዎች ተጋላጭ የሆነው ተከላካይ መስመር ሆኗል። ከጀርባ የሚጣሉ ኳሶችን ለማቆም እየተቸገረ ነው። ባለፈው የውድድር ዘመን በዚህ ወቅት በ2024-25 የውድድር ዘመን ማለት ነው 3 ጎሎች ብቻ ነበር የተቆጠሩበት በፕሪሚየር ሊግ ይሄ ቡድን። ነገር ግን ዘንድሮ ከወዲሁ 11 ጎሎች ተቆጥሮበታል። ስለዚህ ይሄንን ማስተካከል ከፍተኛ የቤት ስራ ነው የሚጠብቃቸው አሰልጣኙ። ለእነዚህ ቁልፍ ጥያቄዎች ምላሽ የሚሰጡ ከሆነ አሰልጣኙ ሊቨርፑል ምናልባት የተሻለ እድል ይኖረዋል።